ሰው ይጋባል፣ ይወልዳል፣ ሊኖሩ አብረው ይችላሉ፣ ሊለያዩ ይችላሉ። ይሄ ነገር ትልቅ ነገር አይደለም፣ የሚካበር ነገር ሆኖ አይደለም። ግን ገና ለገና ያለምንም መረጃ ያለምንም ነገር ፋኒና እንትና ሊለያዩ ነው። ምን አይነት የትዳር በሽታ እንዲያያዛት ምን አይነት ሰው እንደሆነች አላውቅም። አይኖ ከባሏ አልተለያየችም፣ ግን በትዳሯ ደስታዋን ያጣች ሴት እንደሆነች አላውቅም። እነዚህ ገና አንድ ፍሬ ልጆች ናቸው እኮ። እሷ ዩቲዩብ ስትጀምሩ እነዚህ ሁለቱ ልጆች አልተወለዱም። ቢለያዩ ራሱ 2 ልጅ ወልደዋል። ሰው ትዳር ውስጥ ገብተው ሰምተናል፣ ወሬ ሰምተናል፣ ሊለያዩ ነው። ጋይስ ላይክ አድርጉልኝ። እናንተ ስቱዲዮ ነው ማስታውሰው። ለምን እኔ ሰው ካለ ኦኬ እንጀራዋ ነው አይኖ ተናግራለች። እኔ ቤት ውስጥ ነው የምቀመጠው ብላለች። ስራዬ ዩቲዩብ ነው፣ ዩቲዩብ ሸቅላለሁ እኖራለሁ ብላለች። በአፏ ቀጥታ ተናግራችሁ ኦኬ። አንዴም ደግሞ ስትሸቅሉ ህሊና የሚባል ነገር አለ። ህሊናዋን አታስብም እግዚአብሔርን የፈለገ ቢለያዩ ራሱ ገና ላልተለያዩት ወሬ ሰምተናል። ማን ነው ለሷ ወሬ የሚያደርሳት? ሁለቱ የጂጂ ልጆች ማን ነው ስሟ? በእናታችሁ ስሟን አላውቀውም። ፋኒ የሚባለው ነው። ሳምሪና ፋኒ ሊለያዩ ነው። በጣም መርዝ ናት ግን ኦይ በኢየሱስ ስም እኔ ባፍንጫ ይወጣ ይሄ ገንዘብ ባፍንጫ ይወጣ። እግዚአብሔር እንደዚህ ይሄ የውሸት ስም እየተሰጠ የሚመጣው ገንዘብ ባፍንጫ ይወጣ። እሷ መጨረሻ እንደ ዊንዲ ነው የሚሆነው። እዚህ ሀገር አለች እንደሷ የምትሆን አሁን እንደውም እግዚአብሔር እንትን እያለላት ነው። አይሰለቸኝም ቤዛዊትዬ ነገር አይሰለቸኝም። ይሄ ነገር ከሆነ አይሰለቸኝም። እሷ ስለ ሰው ስታወራ ሄደሽ ታብታብ እያረግሽ እየደገፍሻት፣ እኔ ደግሞ እየተቃወምኩ ነው። ትዳርን በመሀል እየገባ ሊለያዩ ነው፣ ገና ሊጣሉ ነው፣ ሰምተናል የምትዩን አቁሚ። አሁን እንዳንቺ አይነቷ በየቀበሌውና በየወረዳው ወሬ የሚያካልል ሰው ነው። አሁን አንቺ አንደኛ ቀበሌ ውስጥ ትዳር አበታኝ የሰው ህይወት አበላሽ እንዳንቺ አይነቷ ሴት ነሽ። ልክሽን ነው የምነግርሽ። ያቺ ፊንገር ሾ እዛ ቁጭ ብላ ስለ ሰው ትዳር ገና ሊለያዩ ነው ብላ ስታወራ እየደገፍሻት፣ ቤታ ደግሞ ስትቃወም መተሽ እዚህ ጋር አይሰለችሽ ነገር? አይሰለቸኝም ነው የምልሽ። አይሰለች ነገም ከነገ ወዲያም ከዛ ወዲያም ከ10 ዓመትም ስልችት ቋቅ እስኪልሽ ቲክቶኩን አጥፍተሽ ራስሽን እስክታጠፊ ድረስ እናገራለሁ። አስረግጬ የምነግርሽ ነገር አይሰለችሽም ትላለች እንዴ? ሶሻል ሚዲያ ላይ የመጣ ነው እኮ የፈለገነውን ቡርቅቅ ብለን እንድናወራ ነው። ደፋር እንዴ! ትክክል እኮ ነው የተናገርኩት። ሰዎች ገና አብረው ቪዲዮ እየሰሩ ከልጆቻቸው ጋር አብረው ሆነው ፋኒ ቤት ስለሰራ ኑሮውን ስለኖረ አሁን ሳምሪ ጋር እየተለያዩ የሚባል ወሬ ሰምተናል። መረጃ ለምን አታመጣም? መረጃ በማስረጃ እየመጣች እያሳየች ሊለያዩ ነው ለምን አትልም? ለምን የሰው ትዳር ትገባል? 2 ልጅ የወለደ ሰው ኢቭን ቢለያዩ ራሱ እነሱ ኦፊሻል ማድረግ የእውነት እንኳን ተለያይተው ቢሆን ኦፊሻል ማድረግ ካልፈለጉ ህይወታቸውን እየኖሩ ነው። ሰው ላይ አልደረሱ፣ የሰው ትዳር ላይ አልደረሱ፣ የእሷ ትዳር ላይ አልበጠበጡ። ለእኛ ለማህበረሰቡ ይሄ ምንድን ነው የሚጠይቀን? ናውጣ አንተ ነይ ፊፊም ትበይ ነው። ሁለተኛ እዚህ ቤት እንዳትደርሺ ልጅ። ምንድን ነው ለእኛ የሚጠቅመን? ፋኒና ሳምሪ ሊለያዩ ነው። እሺ ለዚህ ማህበረሰብ ምንድን ነው የሚጠቅመው? ምንድን ነው የሚጠቅመው ለዚህ ማህበረሰብ? እስኪ ንገሩኝ። በትዳራችሁ ደስተኛ ያልሆናችሁ፣ በህይወታችሁ ደስተኛ ያልሆናችሁ ሰዎች ናችሁ የሰው ትዳርን የምትፈተፍቱትኝ፣ ለማለያየት ይህን ያክል ደረጃ የምትጣጣሩ። ሲጀመር ደግሞ ማለት ነው አሁን እንትናን ወዳት ነው ማናት? አምጡልኝ መረበስማ ሀቢባ ወዳት ነው አይደለም። ሁሉም እዚህ ቲክቶክ ላይ ያየሁት የሚታረቀው ለጥቅማቸው፣ የሚስማሙት ለጥቅማቸው፣ ለአንድ ሰው የሚደግፉትኝ ያንን ሰው አንደኛውን ሰው ስለሚጠሉ ተቃራኒ ለመሆን እንደዛ ናቸው። አሁን እነ ቴቴን ካያቸዋቸው አንድ ሰው ተቃራኒ ከሆነ ያንን ሰው ከዛ ሰው ተቃራኒ ለመሆን ያንን ሰው ይደግፋሉ። ከልባቸው አይደለም የሚደጋገፉት። እኔ አይቻቸዋል። ለምን ከ2 ወር በፊት ሀቢባን ስትናገራት ነበር። ሀቢባ ትቀልዳላችሁ እንዴ? 10 ዓመት እኮ ነው ማቃት። ያለ ጥቅም የተቀመጠች ይመስላችኋል እንዴ? በጥቅም ነው እኮ የተቀመጠችው ስትላት ነበር። ዛሬ ደግሞ መጣ የሀቢባ ደጋፊዎች እንዲወዷት ይህን ያላስመስሎ። ሀቢባ እኮ ሮሯችሁን ሁላችሁ የምትሰማናት ጠንካራ ናት። አታስመስሉ። የእውነት ከሆነ የእውነት አውሩ። በቃ የእውነት ከሆነ የእውነት ነው ማውራት። ደግሞ ያወራሉ እንዴ እንዴት እንደሚጥለፈለፉ አሁን ይላችሁ። ይሄ ማን ነው? ይሄ ሸራሪቱ አሁን ማታ ከደቂቃ በፊት ተመልከቱ እስኪ። አሁን ማለት ነው ከቴቴ ምን አይነት ባህሪ ይለየዋል? ከደቂቃ በፊት ቤታ
በጣም ነው የምወዳት። ቆይ አንዴ ጋይስ ልብሴን ዝቅላት። በጣም ነው የምወዳት ቤታን በጣም ነው ሚስኪናት የዋህናት ሲል ቆየና ከዛ የሆነ ቪዲዮ በሌላ ስልክ ደረሰው ማለት ነው። ያን ቪዲዮ አየና አለና መጣና ያልተሳደበው ስድብ የለም። በአንድ ደቂቃ ይዊ እግዚአብሔር እንደምቻይ ይወዳ የሚባል ሰው በአንድ ደቂቃ ቃል የጠራው በአንድ ደቂቃ ውስጥ የሆነ ቪዲዮ አየ። ከዛ በኋላ ልትታረቅ ነው አለ። አንቺ ማድረግ የነበረብሽ እስኪ እንግዲህ አስቡት የቴቴን አካውንት እኮ ሙስሊሞች በአንድ ቀጥ ለጥ ብለው ቆመው እኮ አካውንቱን ሲያጠፉበት እኮ እንዳለ መልሳችሁ እኮ ፎሎ ያደረጋችሁት እናንተ ናችሁ አይደለ? ያጠፋችሁት እናንተ ፎሎ እና እኔ ቤታዬ ምን ቤት ነኝ ንገሩኝ። የቲክቶክ አምባሳደር ካረጋችሁ ንገሩኝ። የእሱን አካውንት 3000 ሰው ይዘሽ ተቀምጠሽ የእሱን አካውንት ማዘጋት አለብሽ። የቴቴን አካውንት ማዘጋት አለብሽ። 3000 ሰው ይዘሽ ተቀምጠሽ እኮ ነው የሚሉት እንዴ። ምን አገባኝ እኔ። ነገ ደግሞ ኦርቶዶክስ ቢሆን ደግሞ ግር ብላችሁ ትሄዳላችሁ። ነገ ደግሞ ሙስሊም ቢሆን ግር ብላችሁ ትሄዳላችሁ። ምን አግብቶኝ ነው? እኔ የሚያገባኝ እኔ ቤታ እኔ ጋር እስከደረሰ ድረስ ወይም ህዝቤ ላይ እስከደረሰ ድረስ መልስ መመለስ ባለብኝ ልክ መልሳለሁ። ከዛ ውጪ ስለሱ አካውንት ማዘጋት ምናምን የኔ አካውንት ዋርኒንግ ላይ ነው ያለው። ኮፒ ሊንክ አድርጉልኝ ብላችሁ ታረጉልኛላችሁ እንዴ? ከዛ ልትታረቅ ነው አንተ በአንዴ በህይወቴ እንደዚህ አይነት ይሄ ቁዝሩ በህይወቴ ከቴቴ በላይ እንዳንተን ደግሞ አውሬ የለም። ለምን ቢባል በአንዴው አባቴን ተሳደበ። አባቷን ሸቅላ ነው እንደዚህ ገለዋን ሸጣ ነው የምታመጣው። ምን ያልተሳደበው ነገር አለ? ህዊ ምን ያልተሳደበው ነገር አለ? በአንዴው ነው አይምሮን ቅይር ያደረገው። ለምን የደገፈኝ ቤታ እኔ አሜሪካን ሀገር ነው የምኖረው እንዴ። ሰርጀሪ ማንም ተሰርቶ በ2 ሳምንት የሚቆም የለም። እኛ እኮ እናውቃለን። ሚስትየውም ተደርባ ስታወራ ምናምን የነበረ ሰውዬ አሁን መጥቶ ደግሞ ገለዋን ተሰርታል እንዲህ ብላለች በዚህ ወጣል። መጀመሪያም ለኔ ያቆዘር የቆመልኝ አስቦልኝ በሴትነት ያዝኖ ምናምን ሳይሆን ቴቴ ጋር ስለተጣላሁኝ ለቴቴ እንደው ከቴቴ ጋር ስለተጣላው ብሎ ነው። አለቀ። አጭር መልስ። ከቴቴ ጋር የተጣላው ስለመሰላቸው ነው። የትና እኮ ህዊ እንዴ ከቴቴ ጋር ስለተጣላው ብቻ ደገፈኝ ቆመልኝ ምናምን። ልክ ደግሞ አሁን ቴቴ ቤቴ ሲመጣ የተታረኩት መስሎ ስለተሰማ ወጥቶ ተሳደበ። አያችሁ፣ ሁላቸውም ለጥቅማቸው ነው የሚፈልጉት። ለሚመቻቸው ነገር ለጥቅማቸው ነው የሚፈልጉት። በቃ የጠላት እኔ እኮ እግዚአብሔር የምሬን እኮ ነው የምጣለው። የምሬን እኮ ነው ሰው ብሎክ የማረገው ለሰው ስቆም የምሬን እንጂ ቆይ አሁን ቴቴ ከእንትና ጋር ተጣልቷል እሱን ለማብሸቅ ከሆነ ሰው ጋር መታረቅ አለብኝ ነው። እኔ አሁን ለምሳሌ ወጥቶ ያቁዝር ሰድቦኛል አይደል? ኦኬ ሰድቦኛል፣ ቆይ የባሰ ጨጓራው ላቃጥለው ብዬ ከቴቴ ጋር አልታረቅም። በቃ አልታረቅም። ለምን ቢሰድበኝ ይስደበኝ፣ ስድብ ምንም ማለት አይደለም ብዬ አልፈዋለሁ። ትታረቃላችሁ። ግን ስብና የሚነካ የውሸት ስም መስጠት፣ የውሸት ስም ሲሰጥ ከሌላ ሰው ጋር ነገር ሲያፋፈም የነበረ ሰውዬ መጥቼ እኔ አሁን አንገቴን አልደፋም። ለምን? አንደኛ ቪው አለኝ ሰው ነኝ። የሚወዱ ላይክ ያደርጉኛል። የሚወደኝ ሰው ያለ ሰው ነኝ። በራሴ መቆም የምችል ሰው ነኝ። በራሴ መናገር ብቃት ያለኝ ሰው ነኝ። ለምሮ ቴቴ ስር ሄጄ ምደፋለት ማንም ሰው ጋር አልደፋም። ያን የሚያቃጥላቸው እነሱ የሚፈልጉት እንደፈለጉ ሊያዞሪ ጭራሽ አሁን ግሩፕ ከፍተው እናያለን። ለአሞራ ወይም ለጃኒ አንድ ጊፍት ከሰጠች ዩቲዩብ እናዘጋለን፣ እንቀጠቅጣታለን። እኔ ነኝ እንዴ ቲክቶክ ላይ ያለሁት? ብዙ ሰዎች እኮ አሉ። እነሱን አፈምሷቸው። እንደመታወቅ ግን ውድቀት የለም። ላይ ሶሻል ሚዲያ ላይ አትታወቁ። በእውነት አንዳንዶቻችሁ ወይ እይታ ትፈልጉ ይሆናል፣ ፌመስ መሆን ትፈልጉ ይሆናል። ትልቅ ስህተት ነው። እግዚአብሔር ምስክሬ ነው የምላችሁ። አትታወቁ። መታወቅ ያለበት ምናልባት የሆነ ቢዝነስ ያለው ሰው በቃ ግዴታ ቢዝነስ ኖሮበት ቢዝነሱን ለማስተዋወቅ ለመሸጥ የሚመጣ ሰው ካልሆነ በስተቀር ሶሻል ሚዲያ ላይ አትታወቁ። እቺ ድርሹ ያለችው ነገር ያው በሲንግል ማም ያለው ነገር እንትን ባይመስጠኝም ያለችው ነገር በሶሻል ሚዲያ መታወቅ ግን አትታወቁ። ምንም በቃ አያስፈልግም። በእውነት እኔ አሁን የምመኘው እግዚአብሔር አንዴ ገብቼበታለሁ እንጂ ባልታወቅኩ ሶሻል ሚዲያ ላይ በቃ ባልታወቅኩ ነው የምለው። ባልታወቅኩ ሊበሉኝ በኢየሱስም ጭራሽ እኔ አሁን አልኳችሁ። እኔ አሁን ጊፍት ካለኝ ለአሞራው መስጠት ከፈለኩ ሰጣለሁ፣ ለጃኒ መስጠት ከፈለኩ ሰጣለሁ። ደስ ላለኝ ሰው ለተመቸኝ ሰው ሳየው በቃ ሙዴ ለመጣ ሰው ከዚህ በፊት ሰጥቶ ለሚያውቅ ሰው ሰጣለሁ። ማንም ያስቆመኝ? ግሩፕ ከፍተው እግዚአብሔርን ጋይስ ዛሬ የቴክስት ማአት ነው የገባልኝ። ከእንቅልፌ ስነሳ ቤታ በእግዚአብሔር የሚወዱ ልጆች ተጨንቀው ለኔ ማለት ነው። ቤታ በእግዚአብሔር ዛሬ አሞራው ጌም ላይ እንዳትሄጂ፣ በፈጠረሽ ቤታ እንዳትሄጂ፣ ነገር ይገንብሻል፣ ይኸው ግሩፑ እንዲህ ሲሉሽ ነበር ምናምን።
እኔ የምትወዱ ሰዎች አትጨነቁ። እኔ እግዚአብሔር አለኝ፣ ምንም አያመጡም። መቼ ነው ያለብኝ እንዴ? ሊያብዱ ደረሱ እኮ ዛሬ ፈለገ። አየኔ ነገር ስንት ሰዓት ነው? ይኸው አይምሮ በቃ በእናታችሁ ታውቃላችሁ። አቤት ቆይ ደግሞ ለዚህ ልመልስላት አንዴ ዞር ስል አቤት ፊትሽና የእጅሽ ጥቁረት ምን እንደሚመስል። የአንቺ መቀመጫሽና ፊትሽ ይመሳሰላል። መቀመጫሽ አሁን እኔ ለምሳሌ ፊቴና ደረቴ አይመሳሰልም። ሀይ አሮናዬ ቴንኪው። ደረቴ እንዲህ ብገልጥላችሁ ማለት ነው። ደረቴ ሆዴ በጣም ቀይ ነው። ፊቴ ጸይም ነው። ፊቴ ጸይም ነው። ታፋዬ ቀይ ነው። ማርያምን ነው ምላችሁ። እጄ ጸይም ነው። እንዲህ ስቀርብ አንድ ነው ፊቴ። ገባሽ? ይህን ያህል ሜካፕ እንኳን ስቲል አንዴ ጋይዝ እዚህ ጋር ሜካፕ እንኳን ስቲል ተቀብቼ ፊቴ ምንድነው እጄ ጥቁር አይደለም፣ ይታይሻል። ሜካፕ እንኳን ተቀብቼ ማለት ነው። ግን ራቅ ስለምን ያጠቁረዋል። እንዲህ ስቀርብ ግን አይጠቁርም። እንዲህ ስር ግን ጥቁር ነው የሚመስለው። ደግሞ ጥቁረት ምንም የሚካበድ ነገር የለውም። ላይክ ፊትሽን ፓውደር ተቀብተሽ ከእጅሽ ጋር ካልተመሳሰለ የምትይ እንደዚህ አይነት ላይክ አስተሳሰብሽ የዘገጣ አሁን አንቺን ባስረዳሽ ምንም አይገባሽም። ምንም ሳላየው ቀርቶ እንዳይመስልሽ። ይኸውና ነይና ዩቲዩብ ላይ የኔ እናት ነይና ዩቲዩብ ላይ ምንም አይነት ፊልተር የለም፣ ምንም አይነት ከለር የለ። ነይ ገብተሽ ዩቲዩብ ላይ ቀላ አስተካክለው ሊወድቅ ነበር። ነይና ዩቲዩብ ላይ ገብተሽ ማየት እኮ ነው። ማልቀስ አይጠበቅብሽ። ዩቲዩብ ላይ ገባ ብለሽ ማየት። ቴንክ ዩ። እድሜ ልካቸውን አይሰለቻቸውም እንዴ? ሰው ልጅ 6 ዓመት ሙሉ ፊልተር ነው እነ ይሁና ለሚያገባኝ ለወለደኝ ለሚቀርበኝ ይጨነቅ። እናንተ ለምን ፊልተር አይደለም የአባ ገዳንም እንትን እዚህ ግንባሬ ላይ አድርጌ ልምጣ? ምን አስጨነቃችሁ? ስንት ዓመት ሙሉ አይሰለቻችሁም? ኤሪ